ትልቅ ጥፋት አጥፍቻለሁ፣ ይቅርታ። እባክህ ምንም ማውራት አልፈልግም። ይገባኛል። በተፈጠረው ነገር ልብሽ እንደሰበርኩ ታውቃለሁ። ዛሬ ላይ በተፈጠረው ነገር እንዲህ ነው እንዲያ ነው ልሽ አይደለም እዚህ የመጣሁት። ያ ሁሉ እንደዛ የተጣላንበት ይኸው ዛሬ ክፉ ነገር ይዞብን መጥቶ በቃ መንቃት ካለብን አሁን እንንቃ። ለምን አትሆኝም? አይደለም ዜማ፣ በቃ ሳስበው እርስ በራስ እንደተጨካከንን አሁን ነው የገባኝ። አንተ ሰው አይገባም እንዴ? ለምን ራስን ኑሮ ማኖረው? ቆይ ሰው ሳይፈልጋችሁ ሲቀር አይገባችሁም እንዴ? ልታሳብዱኝ ነው እንዴ? ለዚህ ሁሉ ጥያቄ አንተ ነህ። ሁላችንም አባልታ የፈለከው ነገር ተሳካልህ። አሁን ደስ አለህ? አላማክ ተሳካልህ? ቆይ እኔ ምን አጠፋው? ከዚህ በላይ ምን ታጠፋ ፈለክ? ንገረኝ እስቲ። ተረጋጊና ላስረዳሽ። ልቀቀኝ። በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል 65000 ካሬ ላይ እየገነባናቸው ከሚገኙ አፓርትመንት ቤቶች ውስጥ በደንበኞች እጅግ ተወዳጅ የሆነውን 125 ካሬ ላይ ያረፈውን ባለ 2 መኝታ ቤት ዛሬ እንመለከታለን። ይህ ዘመናዊ ቤት በቪላ ቤት ዲዛይን የተሰራ ሲሆን በውስጡም ሰፊ ሳሎን፣ ዋና መኝታ ቤት ከራሱ መታጠቢያ ቤት ጋር፣ ሁለተኛ መኝታ ቤት ከጋራ መታጠቢያ ቤት ጋር፣ በተጨማሪም የሰራተኛ ክፍል ከራሱ መታጠቢያ ቤት ጋር የያዘ ሲሆን ከነዚህ ውጪ ሁለት ተጨማሪ ክፍሎች ስቶርና ላውንደሪንም ያካትታል። በኪችን እንዲሁም በሳሎን በኩል ሁለት ሰፋፊ በረንዳ ያለው ሲሆን እነዚህን የመሰሉ የመኖሪያ ቤቶች በ8% ቅድመ ክፍያ ብቻ 32%ን በ3 ዓመት ከፍለው ቀሪውን 60% ደግሞ ከባንክ ጋር እስከ 25 ዓመት አያይዘው ቤቱን እየኖሩበት የሚከፍሉት የባንክ ብድር አመቻችተንሎታል። የድሉ ተጠቃሚ ለመሆን በ0989 5787 79 ላይ ይደውሉ። ለምን ታለቅሻለሽ? ደህና እኮ ነሽ። ደህና አይደለም። በእውነት ደህና ነሽ? ሁሉም ነገር ሰላም ሆኗል። ደህና ነሽ? አዩሽ አይደል? እግሬን እንኳን ማንቀሳቀስ አልቻልኩም። ገና አሁን ስለነቃሽ ነው የኔ ቆንጆ። እማዬ ሰማች? አይ አልደወልንላትም። እሺ እንዳሰማ። ለምን? የሄደችው አባቴ ከሚኖርበት ሀገር እሱ ታሟል ተብላ እሱን ለማስታመም ነው። ይህንን ነገር አወቀች ማለት ራሴ በሰው ሀገር ራሷን ነው የምታጠፋው። ሰራተኞችን ራሱ እንዳታጠፋ አደራ። እሺ ችግር የለውም። እንደዛ ከሆነ አትሰማም። ከቻልሽ ቤት ሰው ላኪና ለስራ ሌላ ቦታ ሄዳለች ብለሽ ነገራቸው። እሺ ችግር የለውም። አንቺ አረፍ በይ። እኔ ሁሉንም ነገር በጊዜና በሰዓቱ እንዲሄድ አደርጋለሁ። እሺ አይዞሽ የኔ ቆንጆ። አሁን ይሻልሻል? እሺ ሂጂና እንዳልኩሽ አድርጊሽ። እሺ ፍቅር አንዴ ላውራ ፈልጌ ነው። እሺ ምን ነው ሀና ደህና አይደለችም እንዴ? ተከተለኝ ሶሲ። ነይ እናውራ።
ምን ተፈጥሮ ነው? እኔ እንጃ። እንግባና እንያት። እንደሱ ይሻላል። ዜማን ግን እያያት ነው አይደለ? በዚህ ሁሉ ችግር ውስጥ እንኳን እንዴት እየሆነች እንዳለ። አሁን እንኳን የእርስ በርስ ፉክክራችሁን አቁማችሁ ልጅቷን ለመረዳት ብትሞክሩ አይሻልም? እኔማ እየሞከርኩ ነው። እሷ ግን እያያት ነው አይደል? ከመሬት ተነስታ እንዴት እንደሚያደርጋት። አሁን በቃ እንደምንም ብለህ ራስን ለማረጋጋት ሞክር አንተ። እባክህ ይሄኔ የተፈጠረው ነገር በሙሉ ተፈጥሯል። እባክህ አንድ ነገር ብቻ አድርግልኝ። ምን? ይሄኔ በዚህ ጉዳይ ጣልቃ ገብተህ አንድ ነገር አድርግልኝ። እሺ እኔ በሁሉም ነገር ጥፋተኛ አሉ፣ ግን መስመራችን ቢለያይም የሚያጠላልፈን ገመድ ውስጥ ነን ያለነው። ይሄን ደግሞ ከኔ በተሻለ አንተ ማስተካከል እንደምትችል ተረድቻለሁ። ስለዚህ እባክህ የሆነ ነገር አድርግልኝ። እሺ አሁን ገብተን እንያት። እሺ አሁን እንደነገርኳችሁ ይህንን አደጋ ማንም መስማት የለበትም። ይሄ ነገር ግን ሲሰማ ችግር ይፈጠርብን አይመስልሽም? አሁን የተባልከውን ብቻ ማታደርግ ከሆነ አንተ የምትፈጥረው ችግር ይብሳል። ዜማ። አቤት። የያሬድ ጓደኛ እየሰማሽ ነው ሶሲ? ፍቅር፣ እሷ የምትልን ግን ብታዳምጥ ጥሩ ይመስለኛል። በሴቶች ሊግ ነው የተነሳችሁብኝ። ይቅርታ ያልተጠየኩት ቦታ ላይ በመግባቴ። ከዚህ በኋላ በእናንተ በሴቶቹ ትዕዛዝ ስለወደኩ እጅ ሰጥቻለሁ። እንደሱ ነው የሚሻለው። እሺ አልኩ እኮ። እና ለአንድ የሙዚቃ ስራ ወደ ክፍለ ሀገር እንደሄደች ነው የምትናገሩት። ቆይ ግን እዚህ ቢያዩትስ? አንተ ግን ዝም ብለህ መስማት አትችልም እንዴ? ይኸው ሰማሁ እኮ። እርግጠኛ ነኝ አንተ አፈን ብቻ አይደለም ይበላል፣ ጨጓራህንም ጨምር ነው። አሁን መነቃቀፉን ትተን ብንሰማት አይሻልም? አንተ እኮ ነው ያወራኸው። እኔ ላውራ ጨጓራዬን በልቶ ነው ይባላል። አንቺ ምንድነው አፋፌን የምትይ? የምታምረው ስትረጋጋ ነው። እውነት ቅድም እያሳዘንከኝ ነበር፣ አሁን ግን ልታስጠላኝ ነው። ጤኛ መጠላት በእኔ ብቻ ነው እንደ የመጣው? መቼም ወንዶችን መጥራት እንደ ሀገር ነው የተያዛችሁት። አየሽ ወሬሽ አስጠልቷት ይኸው ጥላ ነች። ወሬንተና ና ለዛ ወደ መልእክታችን ነች። አይንች ዋናው ነገር መትረፍሽ ነው። እሺ ምግብ ግን በልተሻል እንዴ? እስካሁን አልበላሽም? በቃሽ እኔ ይዤ ልምጣ። አይ ምንም መብላት አልፈልግም። እንዴት እስካሁን ሳትበይ? ወይም ፈሳሽ ነገር ይዤልሽ ልምጣ። የገጨሽ ሰው ግን ተይዟል? ዜማ። አቤት። እኔ ሀና የሚጠጣ ነገር ትፈልጋለች፣ ገዝተን እንምጣ? እሺ። መሰካከስ ማለት እንዴት ነው? መሰካከስ እንዴት እንደሚሰካከሱ ንገረኝ። ይኸውልሽ ያሬድ ዜማ እኛ ፊት ነው እንጂ መልክ የሚሰራው በደንብ ነው የሚወዳት። እባክህ አይወዳትም። ይወዳታል። አይወዳትም። ይወዳታል አልኩሽ፣ ይወዳታል። እሺ ምን ማስረጃ አለ? ከማስረጃ ብዛት አንቺ እንዳታረጂ። አይ ጀምር፣ ምንም የምታውቀው ነገር የለም። ለነገሩ እኔ ያየሁትን መከራና ስቃይ አንቺ አላየሽው። ለነገሩ ታስታውቃለህ፣ ለስቃይ የተበጠርክ ሰው ነህ። እነዚህ የት ሄደው ነው? ይመጣሉ። እኔ እኮ የሷ ጸባይ ግርም እያለኝ ነው። ይኸውልሽ አንዴ እንደ ሰው አንዴ እንደ እንስሳ ይለዋውጣታል። ሰው እንዴት በተፈጠረበት አምሳል አንድ አይነት ሆኖ መኖር ያቅተዋል? እኔ ራሱ ምን ነካኝ በዚህ ጭንቅ ሰዓት እንደዚህ አይነት ወሬ ማውራው? ውሃ ስጠኝ። አምጥተው ነበር አይደለ? ቆይ ይዤልሽ መጣ። ምንድን ነው ግን የማወራው?
ችግር አለ እንዴ? የምን ችግር? ብቻን ስታወራ ብዬ ነው። በዚህ ጊዜ ምን ብቻ ይወራል ብለሽ ነው? አካባቢው እንዳለ ሰው ነው። የምን ሰው? ኧረ በቦታው ሰው የለም። አትሳሳች። አንቺ ሰው አይደለሽም። እሺ አሁን ፈልጌ ነበር የመጣሁት። ምን ነበር? የሕክምናው ብር ማን ነው የሚከፍለው? አምጪው። ከኔ ውጭ እዚህ ያሉት መክፈል ይችላሉ ብለሽ ነው? እኔ ልልሽ የፈለኩት ነው በዚህ ጊዜ እርስ በርስ ያላችሁን ፉክክር ትታችሁ ወደ ጥሩ መንገድ መሄድ ሳይሻል አይቀርም። እኔ ዜማ ለማንም መጥፎ ማስቡ ሰው አይደለም። አሁን በዚህ አደጋ ጊዜ እርስ በርስ ያላችሁ መቃረን ቢፈታ ይሻል። ይህንን ችግር እኔ እህቷ እያለሁኝ አትጎዳም። የሁላችንም ኃላፊነት እኔ እወስዳለሁ። እነሱ መሽቶ በነጋ ቁጥር ከሴራና ከክፋት አይወጡም። አልተረዳሽም? ተረድቻለሁ። አሁንም ቢሆን ይሄ ኃላፊነት እኔ ጋር ነው የወደቀው። ይህንን ከመጋፈጥ ደግሞ የምፈራ አይነት ሴት እንዳልሆንኩኝ ታውቃለህ። በዘመኔ ያሳለፍኳቸው ችግሮች ብዙ ነገር አስተምረውኛል። ከሁሉም በላይ ደግሞ የማልችለው ችግር እንኳን ቢያጋጥመኝ ከነሱ በላይ በአንተ ተማመናለሁ። ይህን ያህል ዜማ በፈተናና በበደል በተጠላለፈ ማንነታቸው ከወደኩበት ተነስቼ እንዳልራመድ አድርገውኛል። ከሱ እንደወጣ ደግሞ ማረፍ አለብኝ። እናንተ ቤት ገብቼ አረፍ ብል የመጣውን ችግር እያየህ ነው። ስለዚህ እኔ አንተ አትጨናነቅ። ከዚህ በፊት ከተፈጠረው ችግር የበለጠ የሚፈጠር ምንም ችግር የለም። እርጋታሽን ያየከው እንዲህ በአንድ ሀሳብ ጸንተሽ ትቆሚያለሽ ብሎ የሚያስብ አንድ ሰው የለም። ባልቆም እኮ መልሰው ጭንቅላቴ ላይ እንደሚቆሙ ስለማውቅ ነው። እንዴት እየሆነች ነው? እሷማ ምን ትሆናለች? ታዲያ ምን ሆነ ማለት? ሰሞኑን አበሳው ከኛ ልወጣ ብሏል። ደግሞ ምን ተፈጠረ? እኔ የምልህ አንድ ነገር ላስቸግር። ችግር የለው። ምንድን ነው? ብር ይኖራል እንዴ? አዎ ይኖራል። እባክህ ልታበድረኝ ትችላለህ? ችግር የለው። ስንት ብር? እንደዚህ የሚያክልማ ብር የለኝም። እኔ ከ2000 3000 መስሎኝ። ደግሞ የህክምናው ብር እንደዚህ መጥቶ ነው? አዎ እሱማ ሆስፒታሉም ጥሩ ነው፣ ህክምናቸውን በጣም ቆንጆ ነው። አጋጣሚ እጄ ላይ ብር ስለሌለኝ። አጋጣሚ የነበረኝ ብር እኮ የሆነ ስራ ላይ አውየው፣ ካልሆነ ዜማን ጠይቃት ነው። ውይ እሷ እንኳን ይሄን ያህል ብር አይኖራትም። 2000 እና 4000 ብር ካላት ራሱ ጥሩ ነው። ቆይሽ አንድ ነገር ልሞክርና እመጣለሁ። እሺ አይዞሽ ጠጪ። አመሰግናለሁ። ግዴታ እኮ ነው እህቴ። ደግሞ ዶክተሮቹን ስጠይቃቸው የገጨሽ ሰው እያልተያዘም አሉኝ። አሉ ይሁን ግድ የለም። አንቺ ብቻ ዳኝ እንጂ የገባበት ገብተን ይዘዋል። እሺ ምግብ ነገር ላምጣልሽ? ትንሽ ልቆይ ይሻላል? ነው። እሺ ካልሽ ወደ ቤት የሄዱት አልተመለሱም እንዴ? አይዞሽ
በቃሽ፣ አይዞሽ። አንቺም እኮ መጋጨት ከሌለብሽ ከግንብ ሰው ጋር ነው የተጋጨሽው። እባክህ ወደዛ ወሬውን ተወና ጨምርልኝ። ቆይ ግን በምን ዋን የመታችኝ እንዲህ እስከሆን ድረስ? ጭራሽ አላወቅሽም በምን እንደመታችሽ? አዎ ሁለቴ እኮ ነው የመታችሽ። ሁለቴማ እንደመታችኝ አውቄያለሁ። እንዴት በዚህ ልክ ሆንኩ ነው ያልኩ። የመጀመሪያው በቲክቶክ፣ ሁለተኛው በኢንስታግራም። በዩቲዩብማ ብትመታሽ ኖሮ ዛሬ እንዲቆመሽ ሁላ አትሄጂም ነበር። ሶስተኛው እንዳያርፍብሽ መስሎኝ እንደ ኢትዮጵያ በረኛ ተወርውሬ ያስኳት እንጂማ ባሊዛት ኖሮ እንደዚህም አትሆኝም ነበር። ቀለድክ ማለት ነው? ለምን እቀልዳለሁ? ላደረኩልሽ ነገር እኮ ጭራሽ ማመስገን ነው የነበረብሽ። ካስመታኝ በኋላ ጭራሽ ለመመስገን የምትፈልጋል እንዴ? ተይ የበላሽበትን ወጨት ሰባሪ አትሁኝ። ቢያንስ አትርፌሻለሁ። ስትመታኝ እኮ ነው ያልገባኝ። ግን ሶስተኛውና የመጨረሻውን ቦክስ እንደ ሀገራችን በረኛ ተወርውሬ ባሊዝልሽ ኖሮ ሞተሽ ነበር። የሀገራችን በረኛ አትበልብኝ። የትኛውን ትልቅ ጎል ሲይዙ ነው? አረ በጣም ነው የሚይዙት፣ አታውቂያቸውም። ብቻ ያቺ የዩቲዩብ እንኳን አልደረሰችብሽ። ቆይ ቲክቶክ፣ ኢንስታግራም ምናምን ምንድን ነው የምትቀባጥረው? አሁን ይኸውልሽ ወደ ራስሽ ትመለሽ፣ አስረዳሻለሁ። ወሬውን ተወና ወንጀ ሊያፍስልኝ። የቲክቶክ ቡጢ እኮ መርጦ ስለማይመታ ነው ባገኘችው ዕቃ የሰረበችሽ። ቆይ ግን እንዴት ሰው በቡጢ ይመታል? ኢፍትሃዊም ኢሞራላዊም እኮ ነው ጥቃት ያደረሰችብሽ። የኢንስታግራሙማ መቀናጣት ሁላ አለው እኮ። እሺ ሁለተኛውስ? እናንተ ሴቶች የተለያዩ ፎቶች ለቃችሁ እንደምታሳዩን ማለት ነው። እሷም የመጀመሪያው ላይ አዳከመችሽ፣ ሁለተኛው ላይ ደግሞ እየተቀናጣች ነው ያብላላችሽ። ሲጀመር አንተ እንደዚህ እስክታደርገኝ ደስ ምን ትሰራ ነበር? የሴቶች ጸብ አንዳንዴ ጨዋታ ነው የሚመስለኝ። እስክትወርቂና እስክትደሚ ቆሜ እየሳኩ ነበር። እየሳኩ? ምን ማለት ነው እየሳኩ? ያሟል እንዴ? እኔ እኮ ለሆስፒታል አስፈልጎኝ እኮ እመልስልሻለሁ። እሺ በቃ እደውልልሻለሁ። ሄሎ መስፍኔ፣ እንዴት ነህ? እውነት እኔም ለነገሩ እኮ በጣም ፈልጌ ነው የደወልኩት። አዎ እኔ የምልህ መስፍኔ፣ እንዴት ነው? አላገኘሁም። ዜማ፣ አቤቴ ነው። አንዴ ፈልጌሽ ነበር። እሺ የመድኃኒት ሰዓቷ ስለደረሰ ለሐኪሙ ነግሬው ልምጣ። እሺ። ቆይ ምን እያደረክ ነው? ልጠይቃት ነው። ያመሃል እንዴ? ለምን ያመኛል? ኖርማል ጥያቄ እኮ ነው። የላትም አልኩ አይደለ እንዴ? እንደሌላት በምን አወቅ? ዜማን ከኔ በላይ የምታውቃት መስሎ ከተሰማ ተሳስተሃል። እሺ እኔ እንደዛ አልተሰማኝም። እንዴት እንደዚህ የማይረባ ነገር ለማድረግ ትሞክራለህ? ነው ወይስ ሌላ ዓላማ አለ? ይሄ ምን ዓላማ? እኔ ጠይቃት ያልኩ እንዲመስል ነው? አይ አንተ ጠይቃት እንዳላልከኝ በዛው ነገራታለሁ። ለምን ይሄን ማለት አስፈለገ? የላትም ካልኩ የላትም ነው። የቤት ኪራያን ራሱ ነው አንዴ የሚሸፍንላት። ቆይ እቺ ልጅ ከየት ታመጣለች? እሺ ትቼዋለሁ። ትቼዋለሁ አይደለማ? እና ሄኖክ አንዳንዴ የምታደርገውን ነገር አገናዘብ። ይሄ ማለት እኮ እኔን ነጥብ የማስጣል ስራ ነው። በዚህች ልጅ ጉዳይ ማንም ነጥብ አስታይ፣ ማንም ነጥብ የለምሽ። ዋናው ነገር ልጅቷ መዳን ነው። ሁላችንም እዚህ የተገኘነው እሷን ለማዳን ነው። ተው ሄኒ፣ እኔም ሳልፈልግ ስሜቴ አታርገኝ። ብዙ ስሜቴ የሚያረጉ ነገሮች ውስጥ ያሉ። እሺ ይቅርታ። ይህንን ከመልካምነት ነው ብዬ አስቤ ይቅርታ አደርግልሃለሁ። ሁለተኛ በእኔ ፊት ዜማን ገንዘብ እንዳትጠይቃት። እሺ አልኩ። አመሰግናለሁ። እሺ
እንዴት እንደሆነች እኮ ልጠይቅሽ ነው። ደህና ናት ተመስገን። ትንሽ እግሬን ጠዘጠዘኝ ብላኝ ሐኪም ልጠራላት ሄጄ ነው። በደንብ እንክብካቤ ያስፈልጋታል። ለዛ እኮ ነው መደጋገፍ ያስፈልገናል ያልኩት። አንድ የሚያስፈልጋት መድኃኒት አለ እኮ። ታዲያ ይሰጣታ? ያለባችሁን ሂሳብ መጀመሪያ መክፈል እንዳለባችሁ ነግራችሁ ነበር። ችግር የለውም። ስንት ነው? አትሽውም ዜማ፣ በጣም ብዙ ነው። አምጣው። ይሄ ነው ያለብን ሂሳብ። አሁን የመድኃኒቱ ሲጨመር ስንት ይሆናል ማለት ነው? አንድ ላይ ሂሳቡን ሰርቼ አሳውቅሻለሁ። ችግር የለውም። አካውንት ስጭኝ፣ ማስተላለፍ እችላለሁ። ደረሰኝ የምንቆርጥልሽ ተከታይ። እሺ። እንዴ 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 ዜማ፣ ጭራሽ ለዚህም ተደርሶልኛል። ምን ሆንክ? እየሆነ ያለውን ነገር አታይም እንዴ? ምን ሆነ? በንዴት ላይ ንዴት ልጨመርብኝ ፈልገህ ነው አይደለ? አንተ ልጅ ግን ጤነኛ አትመስለኝም። አሁን ፊት ለፊት የተደረገው ነገር ጤነኛ ነው የሚያስብል ነው? ምን አደረገች? ሂሳብ ተጠየቀች፣ አለኝ ልክፈል አለች። ሌላ ምን አጠፋች? እኮ ከየት አመጣች? ከየት አመጣች? አዎ ከየት አመጣች? እንደዚህ ይባላል እንዴ? እንዴት አይባልም? አንተ ሰውዬ ጤና እያሳሰበኝ ነው። ለምን በዚሁ አትመረመር? የዛሬ 10 እና 20 ቀን 5 ሳንቲም የሌላት ልጅ ዛሬ ይህንን ገንዘብ ከየት ልታመጣ ትችላለች? አሁን ብሩ ከየትም ይምጣ እኔ ጉዳይ አይደለም። ቆይ ግን እንዴት ምንጩ አያሳስብህም? እኔ በዚህ ሰዓት እቺ ልጅ ትዳን እንጂ የገንዘቡ ምንጭ ምንም አያሳስበኝ። ለነገሩ ወገንተኝነት ለማን እንደሆነ እያወቅኩ ምን አስለፈልፍ? ሄሎ፣ ቆይ ከመጀመሪያው ነው አንቺ ደግሞ ክፍለ ሀገር ዘመን ልጠይቅ ብለሽ የምትሄጂው? እሺ መቼ ትመጫለሽ? እሱማ ደወለልኝ። ነይ ሰፈር ጋር ያለው ሆስፒታል ነው ያለሁት፣ በዚሁ ሰላም ብለሽኝ ታርፊያለሽ። እሺ ስትገቢ ግን ደውይልኝ። እኔ በጣም ወድሻለሁ። ሄኒ ወይ ዜማ፣ አንድ ነገር ላማክር ነበር። ይቻላል? ካላስቸገርኩ ወደ ቤት እንድመለስ እንድታደርገኝ ልጠይቅ ነበር። የትኛው ቤት?
ማለቴ እናንተ ቤት አስገብታችሁኛል ነበር? አዎ። ያው መጀመሪያ የገባውባት ትንሿ ክፍል። ለምን ሲባል እሱ? የሃና እናቷ እኮ የቅርብ ሰው ታሞባት ውጭ ሀገር ሄዳለች እና ወደ ቤቴ ከተመለስኩኝ ያው ሃና እኔ ጋር አብራኝ ትሆናለች ብዬ ነው። ዜማሙች በጣም ነው ያዘንኩብሽ። አሁን ገና ነው ያራክሽ። አይደለም አንተን እኮ እንዳይከብድ ብዬ ነው። ለምን ይከብደኛል? እኔ ከበደኛል? እሷ ደግሞ ማንም እንደሌላ ተረድቻለሁ። እንዴት በዚህ ጉዳይ ይጨክናል ብለሽ ያሳብሽ? እሺ በመጥፎ ነገር ከተረዳህብኝ ይቅርታ። አሁን ትውጣ ተብሏል። ቶሎ እንሂድ። ደግሞ ያው ሁላ ቤት ምን አደርገዋል? ባዶ ክፍል እንደሆነ በሽ ነው። እሱማ ማርቲም እንደሌለች እኮ አውቃለሁ። በምንም ነገር አያሳስብሽ። ሁሌም ከጎንሻለሁ። ቤታችን ደግሞ ሁሌ ክፍት ነው። እሺ አመሰግናለሁ። በጣም የሚያምር ቤት አለ። ምንም አይልም። ወደድሽው? አዎ በጣም ያምራል። ያሬድስ? በጣም ቆንጆ ነው፣ ያምራል። ሀኒ እስክታገግሚ እዚህ እንድታርፊ ማሰባችን ጥሩ ነው አይደል? በጣም ቆንጆ ነው። ሄኒ እኮ አልተቻለም፣ ሁለታችሁንም በሞኖፖል ተቆጣጠራችሁ። በጣም መልካም ሰው ነው። ከመልካም የበለጠ ቃል ቢኖር ሄኒና እህቱን ይገልጻቸዋል። አዎ ጥሩ ነው። እንደ ሄኒ አይነት ሰዎች እኮ ሀገር ውስጥ በባቲ ራሱ ተፈልገው አይገኙም አይደል? ያሬቱ እውነቱን እኮ ነው። ሳልነግራችሁ አጎቴ ለተወሰነ ቀን እዚህ መጥቶ ነው የሚያርፍ። አይደብራችሁማ? ቆይ አጎትህ ይሄ ሁላ ሰው እዚህ ቤቱ ሳይ አይደብራቸው? እዚህ ቤት ከዜማና ከሀና በላይ እንግዳ አይኖርም። እኛ ባዳ ሆንን ማለት ነው እንደ ያሬዱ። አንተማ መቼም ባዳ አትሆንም። ከቅርብ ጊዜ ጀምሮ ያሬድ ራሱን እያራቀ ነው። አይዞህ ያሬድ፣
የመራቅ ስሜት እንዳይሰማ አንተም ቤት ነው። እሺ እያራቃችሁኝ እኮ ነው። እሺ ለማንኛውም በርጋ ደርሷል መሰለኝ ተቀብዬ ልምጣ። ተጮቱ። ምነግራችሁ ነገር አለ። ምንድነው የኔ ቆንጆ? ሀኒ ምን ሆነሽ ነው? ገደልሽ። በፍቅር በለጥሽ። ባላሰብኩት ሁኔታና ጊዜ በቁሜ በለጥሽ። በደሌን ባይኔ እያየው በልቤ እንድታመም አደረግሽ። ዜማ ይቅርታሽን እፈልጋለሁ፣ አጥፍቻለሁ። ሀኒ አለፈ እኮ። እንዴ አዎ በቃ አለፈ እኮ። ሁላችንም ይቅር መባባል ነው ያለብን። ቀለል አድርጉት አይደለ ሶሲ? አዎ ከቅድም ጀምሮ ስላለፈ ነገር ነው የምታወሩት። በቃ ይቅር ተባባሉና ነገሩን እርሱት። አይሻል? ይሻል ይመስለኛል። ባለፈ ህመም በሚመስል ዛሬ ላይ ነገር ግን ሳይጠፋ በሚለመልም መልካምነትሽ ታመሙ። ምን ላርግ? የዋህነትሽ፣ ዝምታሽ ይህንን የበደል ቅጣቴን ሰጠኝ። አሁንም ይታወቀኛል። ይቅርታሽን ከልብሽ ካልሰጠሽኝ አንቺ ላይ የሰራሁት ግፍ ገና ከዚህ በላይ ብዙ ነገር ያደርስብኛል። እባክሽ ይቅርታ አድርጊልኝ። ይቅርታ አድርጌልሻለሁ፣ ግን የአንቺ ብቻ ጥፋት አይደለም፣ የኔም ጥፋት አለበት። ስለዚህ ይቅርታ አድርጊልኝ።